እውነቱን ካወቅሽ እኔ ጋር መምጣት እኮ አይጠበቅብሽም ነበር። ዋናው እውነታውን ማወቅሽ ነው። አወኩኝ እኮ ነገር ግን አንቺ ደጋግመሽ ህይወቴን እየበጠበጥሽው ስለሆነ ነው የመጣሁት። ላስቆምሽ ነው የመጣሁት። መጀመሪያ እኔ ማንንም ህይወት አልበጠበጥኩም። እውነቱን የተናገርኩት እሱን አምነሽ መቀበል ካልቻልሽ መብትሽ። ከዚህ በላይ ምን ትበጠብጪ? ትዳራቸው የውሸት ነው እስከ ማለት ድረስ እኮ ኦሬዲ ደርሰሻል። ዱባይ ነው የተጋቡት። ለምን ቤተሰብ ጋር አይደለም ዱባይ ለምን ማርስ ላይ አንጋባም? አንቺን ይመለከትሽ? እሺ ዋሻው አውቆ የተኛን ሰው ቢቀሰቅሱት አይሰማም አይደል የሚባለው? ወረዲ አንቺ አውቀሽ ራስሽንም አምሮሽንም ጆሮሽንም አይንሽንም ድፍን ስላረክሹ ላስጠነቅቅሽ ነው የመጣሁት። ኦኬ ለሰብኝ ታስጠነቅቂኝ ሳይሆን ከዚህ በኋላ ህይወቴ ውስጥ በስህተት እንዳትገቢ ነው። አንቺ ኮሽ ህይወቴ ውስጥ የገባሽው በስህተት እንዳትገቢ። ይሄ የቆየ ድሮ ያረጀ ፎቶሽን እያወጣሽ ለጣጥፊ አይ ዶንት ኬር አይመለከተኝም። በቅርቡ ልኬልሻለሁ። እኔ አንቺን ይኸውልሽ የአንቺን ፕራይቬሲ ለመጠበቅ ብዬ ነው ያለጠፍኩት እንጂ ከመለጠፍ በኋላ አልልም ነበር። ገባሽ? የውሸት ነው ምናምን እንዳይሉሽ ፈርተሽ ከሆነ በጭራሽ አይደለም። እኔ አስተካክልልሻለሁ እሱን። ስሚኝ እኔ የምኖረው ለራሴ እንጂ ለሰው አይደለም። ሰው የፈለገውን ማውራት ይችላል። አይ ዶንት ኬር ስለማንም ስላንቺም አይመለከተኝም። ለዛ ነው የውሸት እየኖርሽ ስላንቺም አይመለከተኝም ስለማንም። እኔ ራሴን ህይወቴን ጠንቅቄ የምኖር ሰው ነኝ። ገባሽ? ከዛሬ በኋላ ግን አስጠነቅቂኛችሁም እኔ ነኝ። ከዛሬ በኋላ ግን ህይወቴ ላይ ዝም ብለሽ እንድትገቢ አልፈልግም። አንቺን ማናገር ማለት ድንጋይ ላይ ውሃ ማፍሰስ ነው። ካሁን በኋላ ግን ማለት ነው ድጋሚ ህይወቴ ውስጥ እንዳትገቢ። ምን ትመስላለች? ምን ይሆንሻል? ከማለት ጋር ሰው ጋር አትንዘላዘሽ። ለተረጋጊ ምን ትመስላለች? አንቺ ሩታ ክብረ ቢስ ልቀቅ። እንደናንተ እኮ ተረጋጊ። ካሁን በኋላ ብታገኛት ካንተ ራስ አልወርድም። ልቀቅ። ነይ ተረጋጊ ሩታ። ሰላም ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ ደህና ነን እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሼ መጥቻለሁ። ቤተሰቦቼ ተመልሼ ስመጣ ትናንትና ያው ቪዲዮ አይታችኋል ብዬ አስባለሁ። እኔ ልጅቷን አግኝቼ ስመጣ ሩታ በጣም ነው ያበደችብኝ ማለት ነውና ያለኝ አማራጭ ግዴታ ሁለቱን ለማገናኘት ወስኛለሁ። አይሽነና ቡታጀራ እንሂድ። እሷስ እሺ ለአንተ የሚጠቅምህን ነገር እኮ ነው የነገርኩህ። አንተ ማለት ሁሉንም ነገር መርዳት አትፈልግም፣ ግን ይገባሃል። አንተ መቼም በዚህ ሁኔታ እሷ እንደዚህ አይነት በቃ መቼም አንተ የሷ ልትሆን አትችልም። ከሷ ጋር ሆነ ሰላማዊ ህይወት ልትኖር አትችልም። እሷ የምትሆን ሰው አይደለችም። በደንብ አስብበት። አብረን ቡታጅራ እንሄዳለን ማለት ላንተ ሰላምም ስል ላንተም ጤንነትም ስል ነው ይሄንን ማደርገው። የሚሆንን ነገር ነው እየነገርኩ ያለሁት። እኔ ሐሳብህን ከቀየርክ ዛሬም ነገም ሁሌም እጠብቅሃለሁ እዚህ አዲስ አበባ ሳልሄድ ማለት ነው። ሐሳብህን ቀይረህ ከኔ ጋር እንድትሄድ ነው የምፈልገው። ይሄንን ማደርገው ላንተ ሰላም ስል ነው፣ ለኔ ብዬ አይደለም። ይሄ ግባክ፣ እጠብቅሃለሁ። እሺ ያው አብርሽ የምታወሪው ነገር ሁሉ ምንም ሊገባኝ አልቻለም። በደንብ አስብበት። ቻው። ደሞ ባሳቤ ሸራ ላይ ቀለምህን ይዘት መጣል ለማታ ደሞ ነክቶ እንደፈለገ ዛሬ በህልሜ ላይ ነክሰበት ዝታ ደሞ ሀገሬው በሙሉ ስላንተ ሳውራ አበደች ያለ ደሞ እስኪ ንገራቸው ሲታበድ አይደሎይ የሚረሳ ሁሉ ደሞ ቀኑ ቶሎ አይመሽም ቢመሽም አይነጋም እንከራተታለሁ ደሞ አገኘህ ይመስል የደረቀ መሬት አፈር ጭራል። ምን ማድረግ እንዳለብኝ ግራ ገባኝ። ፋሚሊዎች እየተጨናነኩ ነው፣ ራሴም እያመመኝ ነውና በቃ እሷንም የሆነ ነገር ብዬ ቅስሟን ሰብሬ ራሷን የሆነ ነገር ብታረግ ነገ ጸጸት ነው የሚሆንብኝ። ሩታም አልረጋጋ አለች። ቢያንስ ሩታ ተረታኝ እሷን ትሪት አድርገን ብንመልሳት ደስ ይለኝ ነበረ፣ ወደ ቡታጀራ ማለት ነው። ግን ሩታ ምንም አንደርስታንድ ልታደርገኝ አልቻለችም። በቃ አስተሳሰቧ ሁሉ እኔ በቃ ከሷ ጋር ከነፂ ጋር የሚገናኝ ማውራ ምናምን ነገር ነው እየመሰላት ያለውና በምን አይነት መንገድ ራሱ እንደማስተካከለው ግራ ገባኝ። ምን ብዬም እንደምትቀበለኝ አላውቅም። እኔ እሷንም አይሆን ነገር ተናግሬ በቃ ቅስሟም እንዳይሰበር ወይ ራሷን የሆነ ነገር እንዳታረግም ፈራው። የሆነ ውስጤ በጣም እየተጨነቀብኝ ነው ያለውና በቃ ወሰኝም ይሄ ነው ሂጂ በቃ አይሆንም ወደ ቡታጀራ ብላትና ነገ ደግሞ ሌላ ነገር ቢፈጠር ጸጸቱን አልችለውምና በምን አይነት መንገድ በሰላም ወደ ሀገሯን እንደምመልሳት አላውቅም። ሩታ ምን እንዴት እንደምትረዳኝ አላውቅም። ምን አድርግ እንደምትለኝ ራሱ ግራ ነው የገባኝ። እሷ ራሱ ትሪት ማድረግ አቅቷታል እኔን ማለት ነውና
ማንን ከማንን አረጋግቼ እንደምችለው ራሱ ነገሮች በጣም ግራ አጋብተውኛል። ብቻ ለማንኛውም ፋሚሊዎቼ ቢያንስ እስኪ ቤት ልሂድና ሩታን ደግሞ ላረጋጋት። እንግዲህ ሩታ እኔ በምንም አይነት መንገድ አክሴፕት ልታደርገኝ አልቻለችም። እኔና ነፃነት አሁንም ድረስ እያወራን ላይፍ ያለን ምናምን ነገር ነው እየመሰላት ያለው። ግን ደግሞ እኔ በቃ ነፂን አስገድጃት ዛሬ እንድትመጣ አድርጊያታለሁኝ። በቃ ያለኝ አማራጭ እሷን መጫን ነበርና ሳትፈልግ በግድ በቃ ላገናኛቸው ነው እና ረጅም ሰዓት በቃ ለምኛታለሁኝ። አንዴ ብቻ በቃ ከዚህ በኋላ አላስቸግርሽም ምናምን ብያት ማለት ነው። ያው የኔም ህይወት እዚህ ጋር እየተበጠበጠ ነው። የነፂንም ነገር አስተካክላለሁ ብዬ የራሴንም ህይወት እያበላሸው ነው ያለሁትና እስኪ ያለኝ አማራጭ ሁለቱን አገናኝቻቸው ሩታ ልጠይቃት የምትፈልጋቸውን ጥያቄዎች መጠየቅ ትችላለች። በቃ እኔ አንዴ ቢወጣላት ይሻላልና ነፂ በቃ ላገኛት አልፈልግም ነበር እያለችኝ የነበረው ከትናንትና ጀምሮ። ግን ደግሞ በቃ ዛሬ አስገድጃታለሁ። ለምኛት ነው የእውነት ነግራችሁ ማለት ነው። በጣም ለምኛት ምናምን። ስለዚህ ቤተሰቦቼ ሁለቱን አገናኝተን የሚያወሩትን ነገር እንዲያወሩ እንለቅላቸዋለን። መጠየቅ የምትፈልገውን ጥያቄ ሩታ ትጠይቃታለች። ነፂም እንግዲህ በአግባቡ ትመልስላታለች ብዬ አስባለሁ። ያለኝ አማራጭ ይሄ ስለሆነ ነው ቤተሰብና አብዛኞቻችሁም ባለፈው ቪዲዮ ተቀይማችሁኛል። ያለኝ አማራጭ አንዳንድ ጊዜ እሳት ላይ ይሄ ምንድነው ጋዝ እንደመክተት ወይንም የሆነ ቤንዚን እንደመክተት ሆነብኝ ነገሮች ማለት ነውና በጣም ከበደኝ ከምላችሁ በላይ ማለት ነው። ይሄኛውን አስተካክላለሁ ስል ይሄኛው ነገር ይበላሻል። ነፂን በቃ በፍቅር በሰላም በምናምን አድርጌ እሷን ለማሳመን ስሞክር ደግሞ እዚህ ጋር የሆነ ነገር ይበላሻል። ከሩታ ጋር የሆነ ነገር ለማስተካከል ስሞክር ከዛችኛው ጋርና ትንሽ ነገሮች ግራ አጋቡኝ። እኔንም ሞስነውም ነገር ግራ ሲገባኝ ድረስ ማለት ነው ቤተሰብና ነፂን አስገድጃት እየመጣች ነው። በቃ ለአንዴ ብቻ ብያት ማለት ነው እና እኔና አንቺ ማውራት ያለብንን ነገር በፈለግሽው ቀን እናወራለን ምናምን ብያት ነው ያሳመንኳት። ሩታም ትመጣለች። እንግዲህ እኔ በመሀል ሆኜ ነገሮችን ከቨር ለማድረግ እሞክራለሁ፣ እንዳይጋጩ እንዳይጣሉ በቻልኩት መጠን ማለት ነውና ትንሽ ግራ ያጋባል። እኔም በመሀል ቤት ተጨነቅኩኝ። ቤተሰቦቼ ምን እንደማደርግ ግራ ነው የገባኝ። እኔ ያው ነፂንም በሰላማዊ መንገድ ነገሮችን አስተካክዬላት ብትመለስ ደስ ይለኝ ነበር። በቃ ተማምነን ሁሉ ነገር ፈተን በቃ እኔንም አንደርስታንድ አድርጋኝ ከዛ እሷም የራሷን ህይወት በሰላም ብትኖር ደስ ይለኝ ነበር። ግን ደግሞ ነፂም ኢቭን ከሩታ ጋር መሆኔ ራሱ ልታምን አልቻለችም እና በምን አይነት መንገድ እንደማሳምናትም ግራ ገባኝ። እስኪ ዛሬ ደግሞ እስኪ መተው የሆነ የሚግባቡበት መንገድ ካለ አውርተው ቢፈቱት ነገሩን ደስ ይለኛል። ሩታም በጣም ሆት ሆናለች፣ በጣም ተናዳለች። ላረጋጋት ስሞክር አይታችኋል እንዴት እንደሆነችብኝ። ስለዚህ እኔም ምን ላድርግ ቤተሰቦቼ በመሃል በጣም ተጨነኩኝና ነፂም መታለች። እሷንም እስኪ አረጋግቼ ያለውን ነገር ነግራትና ለማስረዳት ሞክራለሁ። ሰላም ነው ነፂ? እንዴት ነሽ? ሰላም ነው? እንኳን ደህና መጣሽ። ደህና ነሽ? እንግዲህ አላስጨነቅኩሽም ብዬ አስባለሁ አይደለ? አይ እምሬ ነው። አስገድጄሽ ምናምን ነገር እንዲሆን አልፈልግም። አሁንም ሩታ አልመጣችም። ገባሽ? አስጨነቅሽ ከሆነ እኔ ሩታን ለማሳመን ልሞክር። አንድ ብቻ ነው የምታገኛት። የምትጠይቅሽ ጥያቄ አላት። በቃ ያንን ጥያቄ በስነ ስርዓት ትመልሽላታለሽ። ምንም ሳትጋጩ ሳትጣሉ በሰላማዊ መንገድ ነገሮችን ለመፍታት መሞከር ነው። አይ ማለት መጀመሪያም ነገር የት ነበረ እኮ አሁን ነግረሽኛል። ሩታን ማግኘት አልፈልግም። እስከዚህ ደግሞ አንተ ላገኘህ እንጂ የመጣሁት እሷ ላገኘህ አይደለም። ታውቂ ያለው ግን በቃ ቢያንስ እኔም ደግሞ ነገሮች እየተበላሸብኝ ነው ያለው እና በምን አይነት መንገድ እንደማስተካክለው ግራ እስከሚገባኝ ድረስ ማለት ነው። አንቺ ለኔ አታዝኝ ምንም አይ እኮ ለዛም የኔ ህይወት እንዲበላሽ ትፈልጊያለሽ እኮ አይደለም? የኔ ህይወት እንዲበላሽ ትፈልጊያለሽ? እኔ ማንንም ህይወት ለማበላሽ ታይመኛለሽ እኮ። ስለዚህ ቢያንስ እኔንም ለመረዳት ሞክሪያ። እኔና አንቺሽ ማውራት ባለብን ልክ እናወራለን፣ ችግር የለውም። ግን ደግሞ ዛሬ ለመጨረሻ ጊዜ እስኪ ሩታን አግኛትና የምጠይቅሽን ጥያቄ መልሽላት፣ አውሪያት። እሺ በማውራት ውስጥ መግባባትም ሊኖር ስለሚችል ማለት ነውና እኔን ግን መጠየቅ የምትፈልጊውን ጥያቄ የትኛውንም ነገር ችግር የለውም፣ ለብቻዬ ማውራት ትችያለሽ። ምናልባት እዚህ የምትቆይ ከሆነ እንገናኝና ደግሞ እናወራለን።
ማለት መፍታት ከቻልን እኮ እናንተ ምን ፈታው ነገር ነው ሩታው እኔ ያገኘዋትም አላገኘዋትም ጥቅሙ አልታየኝም እኮ ጭራሽ ነው ለሷ ይጠቅማታል ቢያንስ ማለት እሷ የሆነ ነገር ማወቅ ፈልጋለች ስለዚህ ካንቺ ማወቅ ትችላለች ለዛ ነው ያስገድድኩሽ ዛሬ ማለት ነው ትናንትና በጣም ማይሆን ነገር ተፈጥሮ ነበር ቤት ውስጥ እኔና እሷ ጋር ማለት ነው እንዴት ታገኛታለህ ምናምን ነገር ቀድመኸኝ ብላኝ በጣም ተጣላን አይሆናል አይደል በድብቅ አንቺን ያገኘሁሽ አይነት ነገር መሰላት ማለት ነው እኔ ደግሞ አንቺን ለማረጋጋት ምናምን ነበር መጀመሪያ ያገኘሁሽ እንጂ አንድ ላይ ከሷ ጋር ሆኜ ማግኘት ይችል ነበርና ትንሽ ነገሮች ግራ ያጋባሉ ላስቸግርሽና ዛሬ በሰላም አውሩ እባክሽ ቢያንስ እሷ ሆት እንኳን ብትሆንብሽ አንቺ በሰላም ለማናገር ሞክሪ እሷን ማለት ነው ማለት እኔ ሌላ ነገር እንዲፈጠር አልፈልግም አሁን እኔ ከሷ ጋር ተገናኝቼ ልጨቃጨቅ ምናምን አይደለም እኮ ጭቅጭቅ ውስጥ እኮ እንዳትገቡ የሚያደርገው ያንቺ ንግግር ነው ገባሽ እሷ ስለተናደደች በመገናኘታችን ራሱ ስለተናደደች ቢያንስ አንቺ ረጋ ብለሽ እሷን ለማውራት ሞክሪ እነዚህ ላስቸግርሽ ከኔ ጋር ግን ያልጨረሽው ነገር ካለ ታገኛለሽ ችግር የለውም አለሁኝ ታወሪኛለሽ የፈለግሽው ነገር ማለት ነው እሺ ያስፈራ ነገር አለ ያስፈራ ነገር ምናምን ሳይሆን ነገሩን እኔ ካንተ ጋር ነው መጨረስ ያለብኝ ብዬ ስላሰብኩ ነው እስከጥል ደግሞ ሩታና አግኝቼ ነው ላንገር ውስጥ መግባት አልፈልግም ማለት ነግሬሃለሁ ያን እኔ ሩታን ላገኝ አይደለም የመጣሁት አንተን ላገኝ ነው የመጣሁት ከዛው እሷን አግኝቼ ነው ቢያንስ እሺ አስረጃት ያለውን ነገር ማለት ነው አንተ እኮ ትችላለህ መስረዳት እኮ ከኔ ጋር መግባባት ስላቀጠን ነው እነዚህ እኔ እሷን ነው ማግኘት ፈልገው እሷን ነው ማውራት የምፈልገው ብላኛለች እኔ በመሃል እዚህ ተሰቃየው ነው ያለሁት አንቺም እየተረዳሽኝ አይደለም እሷም እየተረዳችኝ አይደለም ስለዚህ እኔ በመሃል ምን ልሆንሽ ቢያንስ አንቺ ለኔ ማዘን አለብሽ አይ ሲጀመር አንተ መች ለኔ ያዘንታቀለ ዛሬ ነው ስለኔ የምታስበው ማለት እኔ አንተ ላይ ካላሰብክልኝ ላንተ ለምን ደው ማስብልኝ ለነታዝ ነው እኮ ላንቺ ሳላስብ ቀርቼ አይደለም ነፂ እኔ ግን በመሃል እየተሰቃየው ነው ያለሁት ለምሮ ማተረጅኝ ነው ለምን እኔ ጤነኛ ሆኜ ነው ያለሁት ለምን የራስህን ነገር ብቻ የምታስበው ማለት አንተ መፍታት የምትችለውን ነገር ለምን ብዙ መንገድ መሄድ እንደፈለክ አልገባኝም ዙሪያ እኔ በራሴ መንገድ ብዙ ሞክሬያለሁ ለዚህ ግን በቃ ምንም መግባባት አልቻልንም ልታዳምጠኝ አልቻለችም ሲቀጥል እኔና አንቺ በድብቅ እየተገናኘን መናወራ ነው የመሰላት ያ ደግሞ እንዲፈጠር ያደረግሽው አንቺ ነሽ ከዛ በፊት በየጊዜው እንደዋወላለን ምናምን እናወራለን ምናምን ያልሽው ነገር ቪዲዮ ላይ የተናገርሽው ነገር አእምሮዋ ላይ ተቀርጾባት ማለት ነው እስቲል እስከ ዛሬ ድረስ በቃ አሁን የምታስበው እኔና አንቺ እንደምናወራ ነው ሲጀመር አንተ አውቀህ ነው ሁሉ ስራ የምትሰራው እንጂ ነገሮችን ላስተካክል ካልክ ምንም ይከብዳል እሺ በምን አይነት መንገድ ነው ማስተካከለው እሱን አታውቅም አንተ እኮ ንገሪኝ አይደለም በምን መንገድ እንደምታስተካክለው ታውቃለህ እውነታውን ተናገር በቃ እውነቱን አውጣ ከኔ ጋር ያለህን ነገር ተናገርና ከኔ ጋር ሁን በቃ ተናገር ሩታው የውሸት እንደሆነ ተናገር ለሁሉም ለኦዲየንሱም ለሷም እንዴት ይሄ እኮ አሁንም ድረስ አላመንሽም እንዴ ሁሉም ነገር እያይሽ አላመንሽም አይ እኔ እኮ ያንተ ነገር ነው ያልገባኝ ምንድነው የምታወራው አረ ነጥ በእግዚአብሔር እሺ እኔና ሩታ ተጋብተን ሩታ እኮ እርጉዝ ነች አሁን ስትመጣ ታያታለሽ ሁሉን አላቅም እሱን አውቃለሁ ቪዲዮ ላይ ምንም አላየሽም እኮ እርጉዝ ናት እሷ ቢያንስ ይሄን እንኳን አያሳምንሽም እኔና እሷ ፍቅረኛሞች እንደሆነ ወይንም ባለ ትዳር እንደሆነ በምን አይነት መንገድ ከዚህ በላይ ላስረዳሽ ኦኬ ባለ ትዳር ናችሁ ለታች ባለምስተናችሁ ነው በጣም በምን አይነት መንገድ ነው የምንግባባው እሺ አንቺ ራስሽ እኮ ከኔ ጋር ታተግባቢ አሁን ከሷ ጋር እንዴት ብለሽ ነው የምትግባቢው አይ ላንተ እኮ ቀላል መንገድ ነው በቃ እውነታውን መናገር አለ የትኛው ነው እኔና ሩታን አገናኝተህ አሁንም ሌላ ታሪክ ውስጥ መግባት አያስፈልግም የትኛው ነው እውነታውን ስለኔና ስላንተ ያወራው ነገር ስለ አንቺና ስለ እኔማ እኮ ተናገርኩኝ አይደለ እኔ ክጃለሁኝ ፍቅረኛ እንደምሽ ተናገርኩኝ በእኔ ፊትም እንደዚህ እያወራክ እሺ ቆይ እንዴት ነው ምንድነው የምታወራው ውሸት እንደሆነ ነገር ይላል እና ቃለና እናንተ ሁሉን ነገር ስለየትኛው ነገር ነው የምናውቀው ኧረ በእግዚአብሔር የማይሆን ነገር እንትን እያልሽ ነው ያለሽው ነፂ እንዴ አእምሮሽን በሌላ ነገር ነው እያሳመንሽ ያለሽ ትናንትና እሺ ቢያንስ ያው ሁሉ ነገር ነው አንድ ነገር ልንገርሽ ትናንትና ያው ሁሉ ነገር አውርቼሻለሁ አይደል ወደ ኋላ መለስ ብለሽ ቴክስቶችን ያወራናቸውን ነገሮች ብዬሻለሁ አይደል ቢያንስ ያነዛ ነገሮች እንኳን አይተሽ መተሽ አእምሮሽን አሁንም አልተቀየረም አስተሳሰብሽ አይ እኔ ለምን እንደምታሽ አልገባኝም እዚህ ጋር ሩታ የለችም እኔ እናንተ ብቻ ነን ያለነው ምንም እኮ ያልሽው እውነታውን ለምን አታወራም ምኑ የትኛው ነው እውነታ
ስለኔና ስላንተ ያለውን እውነታ እኮ ተናግሬያለሁ እኮ ነው ያልካድኩኝ ነገር እውነት እንደሆነ ለምን አትናገር? ምን የተደረኩት ነገር ለኔ ለኦዲየንስ የተናገርኩትን ነገር ለምን እውነት እንደሆነ ተናግሬያለሁ። እሱማ ትክክል የሆነ ፓርት አላት፣ የዋሸሽውን ፓርት አለ። ነፂ ለምንድን ነው ማለት ያረካው ነገር እኮ ሊኖር ይችላል ከሩታ ጋር። ምናልባት እሷን ፈርተህ ከሆነ እውነቱን የምትደብቀው አላውቅም። ለምን ጭራሽ ነው ያለው? በምን አይነት መንገድ እንደማስረዳት ግራ እየገባኝ ነው። ያ ሁሉ ነገር አውርቼሽም እንኳን ምንም ዛሬም ሊገባሽ አልቻለም። እንዴ ያ ሁሉ ነገር እንኳን አስረድቼ ስለተረጅኛችን እኔ ቢያንስ ወደ ኋላ መለስ ብለሽ እንኳን ያለውን ነገር እንኳን ብዬሽ ምንም አሁንም አምሮሽ ምንም የተከፈተ ነገር የለም። እኔ በውሸት እንደዚህ ለምን እንደምታስጨንቀኝ አልገባኝም ጭራሽ። እሺ በቃ ችግር የለውም። አንዴ ብቻ አግኛት፣ እኔና አንቺ እናወራለን። ማውራት ባለብን ልክ ማለት ነው። ያው መጣች እሷም በቃ ይስማሽኝ ነው። በተረጋጋ መንፈስ አውሪያት። ቢያንስ አሁን እሷ ሆት ሆናለች፣ በጣም ተናዳለች። ከትናንትና ጀምሮ ከራሷ ጋር አይደለችም። ስለዚህ ይሄን ነገር ተረጃትና በቃ በአንቺ እንኳን በሰላም ለማውራት ሞክር። እኔም ግራ ተጋባሁኝ በመሀል ማለት ነው። የእውነት ማውራት እንችላለን። ትችላላችሁ። ያለውን ነገር አውርቻታለሁኝ። ስለዚህ መጠየቅ የምትፈልጊውን ነገር በሙሉ እሷን መጠየቅ ትችያለሽ አሁን ማለት ነው። እና እሷን ለመመለስ ዝግጁ ነች። ኦኬ እሺ። ግን ይሄንን ስለሽ ደግሞ እሷን አስጨንቀሽ ሳይሆን የምታውቀውን ነው ልትነግርሽ የምትችለው ነው። ስለዚህ የምታውቀውን ነገር ነው ልትነግርሽ የምትችለው ማለት ነው። ኮኒም ማውቀውን ነው የምጠይቃት። በደንብ አወራታለሁ። ስለዚህ አንተ ስለማታስፈልገን ለጊዜው ምን ይችላል? ለምን ስለማታስፈልገን ምን ይችላል? ጉዳዩ ባለቤት እኮ እኔም ነኝ አይደል? ስለዚህ እኔ ባለሁበት አውሩ እንጂ። ኦኬ ችግር የለውም። ምንም ልዩነሽ ነው ያለሽ? ምን ሆንኩኝ እኮ በቃ እኔ ባለሁበት አውሪ፣ ችግር የለውም። ምንም አይፈጠርም። እኔ ጉዳዩ ባለቤት እኔም እሷም ነን አይደል? ስለዚህ በቃ ኖርማል እኮ ነው። አውሪ እኮ ኖርማል ነው። ግን ደግሞ ሌላ ማውራት እዚህ ጋር ማውራት የማልፈልጋቸው ነገሮች እንዳውራስ እንዳታስገደኝ። ስለዚህ መሄድ አለብህ። ሂድ። ሩታ ተረጋጊ። በመጀመሪያ ደረጃ ራስሽን አረጋጊ። ነፂ ታወራላችሁ። አንቺ ለምን በበስፊት ማውራት ይፈራሽ? ምንም የሚፈራው ነገር አለ ከሱ? በጭራሽ ያው አይደል እንዴ? ካሜራ እኮ አለ። ምን ያስደብቀኛል? ትስቀጥል። አይ እሱም እያለ ማውራት እንችላለን ብዬ ነው። አይ እኔ ደግሞ አንቺ ብቻሽን ነው ማውራት የምፈልገው። ለምን እንዴ ሩታ? እኔ ያለሁኝ እኮ ምንም ችግር የለም። ያው ከፈለግሽ ስለዚህ ጋር ሆነልሻለሁ። አውሪ። ማውራት የምትፈልጊው እኮ ማውራት የምትፈልጊው ነገር አውሪ። ችግር አለ? እኔ ብቻዋን ባወራት? አይ የምትደብቀው ነገር ይኖራል። ካንተ የምትደብቀው ነገር አለ? አውሪ እኮ ከኔ የምትደብቀው ነገር ካሜራ ነው እዚህ ጋር ቆማል አይደለ? ምንም የምትደብቀው ታሪክ የለም። ስለዚህ እኮ አንተ ሂድ። ምን ይችላል እንዴ ሩታ? በአንተ ፊት አወራታለሁ አይደል ያልሽኝ? አሁን ደግሞ ሐሳቤን ቀየርኩ። ምን አዲስ ነገር ልትፈጥሪ ነው? ልክ አንተ ትላንትና ሐሳብህን እንደቀየርኩ እኔ ዛሬ ሐሳቤን ቀየርኩኝ። ፕሊዝ እዚህ ጋር መጨቃጨቅ የለብንም። እኔ እናንተ ብቻችን እናወራለን። ሶ ሂድ። እሺ አርቅም። እዛ ጋር ሆኜ እዛ ጋር ምን የትም ብቻ ግን ከዚህ ጋር እራቅ። ችግር የለም። ጥሩ እሺ። እንዴት ነሽ? አላህ ፈጣሪ ይመስገን። እንኳን ደህና መጣሽ። እንኳን ደህና ነሽ። ተሻለሽ? ደህና ነኝ። ጥሩ እሺ። አንቺ መጠየቅ የምፈልጋቸው ነገሮች ያው ኖርማል ነው። እሱም ኖር አልኖረ ምንም ማተር አያደርግም። ነገር ግን ያው እሱ ዲስተርብ እንዳያደርገኝ ወይም እንዲረብሽኝ ስላልፈለኩኝ ነው ብቻሽን ላውራሽ የፈለኩት። የመጀመሪያ ደረጃ ልጠይቅሽ የፈለኩት ነገር ከዚህ በፊት የተፈጠሩትን ነገሮች በሙሉ ኦልሬዲ አልፈዋል አይደለ? እሱን ለምን አትጠይቅም? ለሱ እያየሁት ያለሁት ነገር ይኸውልሽ ያለፈ ነገር ነው ማለት ሰው ላይ የሚታዩ ለውጦች አሉ። ስለዚህ ያንን ነገር እኔ አይቼ ማመን እችላለሁ። ነገር ግን አላቅም የተቀናበረ ፎቶ ይሁን የላክሽልኝ በሰው በኩልና የላክሽልኝ ቴክስቶች እሱ ነው እኔን ያናደደኝ። ከዛ ውጭ የተፈጠሩት ነገሮች አይመለከቱኝም። ሲቀጥል ደግሞ ዱባይ ላይ ማውራቱ ብቻ ነው እኔን ያናደደኝ። ከዛ ውጭ ስላሉት ጉዳዮች ስላለፉት ጉዳዮች አይመለከተኝም። አሁን ላውራሽ የምፈልገው ከሱ ጋር ስላላችሁ ግንኙነት ነው በመጀመሪያ ደረጃ። ሲቀጥል ደግሞ ለምንድን ነው እንደዚህ እያደረግሽ ያለሽው? ኢቭን እስከዛሬ ድረስስ የት ነበርሽ? አልገባኝም። ለምንድን ነው እንደዚህ የምታደርጊው? ለምንድን ነው ሰው የምትበጠብጪው? ይሄው ጥያቄሽ? አይ ማለት መጀመሪያ እኔ ጋር ከመምጣትሽ በፊት አንቺና አብርሃም የምትፈቱት ነገር ነው። ይሄ ማለት የምትነጋገሩት ነገር እውነታውን እሱም ስለሚያውቅ እኔ ጋር ያለው እውነታ እሱ ጋርም አለ።
ግን እውነታውን ማውጣት አልፈለገም። ኦኬ እሱ አይደለም እኮ ዛሬ ተነስቶ ህይወቱን እየበጠበጠ ያለው አንቺ ነሽ። አንቺ ነሽ መተሽ የድሮ የቆየ ፎቶ የተቀናበረ ፎቶ እየለጣጠፍሽ የሰው ህይወት የሰው ትዳር እየበጠበጥሽ ያለሽው አንቺ ነሽ። ማን የተቀናበረ ፎቶ ነው ያለሽ? ፎቶ እሱንም አየሁት እሱንም ካየሽው ሪልን ያስታውቃል። አየሁት ለማንም ሰው ማሳየት ይችላል። በደንብ አየሁት። እሱ የተነሳውንም ፎቶ አየሁት፣ አንቺ የሚያቀናበርሽውን አየሁት። የተነሳበትንም ቦታ አየሁት፣ ያቀናበርሽውንም በደንብ አየሁት። ስለዚህ ማንጋር ውሸት ማንጋር እውነት እንዳለን በደንብ አውቃለሁ። በደንብ እውነቱን ካወቅሽ እኔ ጋር መምጣት እኮ አይጠበቅብሽም ነበር። ዋናው እውነታውን ማወቅሽ ነው። አወኩኛው። ነገር ግን አንቺ ደጋግመሽ ህይወቴን እየበጠበጥሽ ስለሆነ ነው የመጣሁት። ላስቆምሽ ነው የመጣሁት። መጀመሪያ እኔ ማንንም ህይወት አልበጠበጥኩም። እውነቱን የተናገርኩት እሱን አምነሽ መቀበል ካልቻልሽ መብትሽ። ከዚህ በላይ ምን ትበጠብጪ? ትዳራቸው የውሸት ነው እስከ ማለት ድረስ እኮ ኦልሬዲ ደርሰሻል። ዱባይ ነው የተጋቡት። ለምን ቤተሰብ ጋር አይደለም ዱባይ ለምን ማርስ ላይ አንጋባም? አንቺን ይመለከትሽ? እሺ ዋሻው። አዎ ድብና አድርገሽ ዋሸሽ ማለት ባልና ሚስት ተዋወቁም ማለት ነው። እንደዛ ከሆነ ነው ወይስ እውነት እንደሆነ እቤት አስገብቼ ሌላ ታሪክ ሲፈጠር ላሳይሽ? እውነት እንደሆነ አልገባኝም። እኔ እኮ እውነት እንዳልሆነ አይምሮዬ ያውቃል። አይምሮሽ ያውልሽ፣ አንቺም ታውቂያለሽ። አንቺ ማመን የፈለግሽውን ነው ማመን እየፈለግሽ ወይም ደግሞ እየቻልሽ ያለሽው። እውነታው ግን እሱ አይደለም። በደንብ አእምሮሽንም አይንሽም ግልጥ አድርገሽ ለማየት ሞክሪ እሺ። የተደበቀውን እውነት ስላወጣው ይሆናል። ሲቀጥል ደግሞ ምንም የተደበቀ እውነት የለም። ሲቀጥል ደግሞ ከዚህ በፊት በጣም ብዙ ቪዲዮዎችን ሰርተናል። በጣም ብዙ። ያኔ የት ነበርሽ? ለምን ዝም አልሽ? ለምን ጠፋሽ? አልገባኝም። እኔ እና እሱ የካፕል ቪዲዮዎችን ሰርተናል እኮ የውሸት አንድ ሩም ውስጥ ሰርተናል። የውሸት ወይም ደግሞ ለቪዲዮ እሺ። እሱን ደግሞ ኦኬ ሊደብርሽ ይችላል ሜቢ እና ብዙ ቃላቶችን እየተጠቀመ በተስፋ ሩታ እንደዚህ ናት እያለ እየነገረኝ ስለነበር ኦኬ ይኸውልሽ ምንም ሆነ ምንም አንቺ ራስሽን በምንም አይነት መንገድ አሳምነሽ ውሸት ነው ብለሽ ተቀብለሻል። ግን በየትኛውም ታሪክ አረ ወይኔ ማንም ይሄ ፍቅረኛው ከሌላ ሴት ጋር ሲሳሳም መቼም ስማት ማለት የወጣብሽን እውነት ማመን ስላልፈለግሽ ነው። ኖ ወይ በጭራሽ። እኔ እያንዳንዷን ነገር ነው በማስረጃ ነው እየነገርኩሽ ያለሁት። አንቺ ነሽ እየተከራከርሽኝ ያለሽው። በፍጹም አይደለም። አብረን ተሳስመናል ነው ቪዲዮ ተቀርጿል። ያኔ የት ነበርሽ? ዝም አልሽው ያኔ እኮ እኔ መነሳት የጀመርኩት ያኔ ነው። ወይኔ ጉዴ! ያኔ ድራማ ነበር። ከዛ ያለው ነገር ከዛ ደግሞ አረገሽ ሲባል ያኔ ይሄ ነገር ምንድን ነው? ከዛ አብርሃምን ጠየቅኩት። ጥሩ የትኛውም ሴት ከንፈር ለከንፈር ፍቅረኛዋ ሲሳሳም ስራ ነው ብላ ዝም ልትል ወይም ልታልፍ አትችልም። አላየውም እሱ። አረ ዛሬ ነው ያየሽው? እኔ ሚዲያ ልጠቀም ነበር